የኢየሱስ ክርስቶስ ስም ይፈውሳል። ሳሙና አይፈውስም፣ ዘይት አይፈውስም፣ ሃይላንድ ውሃ አይፈውስም፣ ስሙ ይፈውሳል። ዘይት በሌለበት የኢየሱስ ስም ይፈውሳል። እስቲ ይሄ አሜን በሉ ከገባችሁ። የማንም ነቢይ እንትፍ ምራቅ በሌለበት ቡራኬ በሌለበት የኢየሱስ ክርስቶስ ስም በጓዳሽ ይፈውስሻል፣ በጓዳህ ይፈውስሃል። በጓዳዬ ሲፈውሰኝ አይቻለሁ። የፈውስ መሳሪያ እሱ ከሌለ ፈውስ እንደሌለ በማስተማር ህዝቡ እንዲህ አይነት ቦታ ኮንፈረንስ አለ ሲባል ሳንቲሙን ቋጥሮ ይሄዳል። ዘይት ግዢ መጽሐፍ ቅዱስ በቤቱ የለው። መጽሐፍ ቅዱስ ተደርድሮ በራፍ ላይ ቢያይ እሱን አይገዛም። ቢልቃጥ ዘይት ይገዛል። በሽታ፣ ህመም፣ በጋብቻና ፍቺ ዙሪያ በአጠቃላይ ጾታዊ ግንኙነት ላይ ግልጽ የሆኑ አዲስ ኪዳናዊ መርሆችን የጣሰ ትምህርት ይሰጣል። ወጣቶች በፍቅር መተሳሰብ ሲጀምሩ አብረው እንዲተኙ ይበረታታል ከጋብቻቸው በፊት። በኋላ ከተጋባችሁ በኋላ በግብረ ሥጋ ግንኙነት ባትስማሙ ከምትፋቱ ቀድማችሁ ተሞካከሩ ይሏቸዋል። የእግዚአብሔር ቤት በምንዝርና ተሞልቷል። የእምነት እንቅስቃሴ ትምህርቶች ቁሳዊ ብልጽግናን የመንፈሳዊነት መለኪያ አድርጎ ማስተማር። መደህየት የለብህም፣ ማጣት የለብህም። ክርስቲያን መበልጸግ ነው ያለበት። ሀብታም ነው መሆን ያለብህ። መደህየት አትችልም ከሆነ እምነት ደካማ ነው ወይም ክርስቶስን አላመንክም አላገኘኸውም እየተባለ የእምነት እንቅስቃሴ ቁሳዊ ብልጽግናን የመንፈሳዊነት መለኪያ አድርጎ ማስተማር። ስነ ክርስቶስን አስመልክቶ ስነ ሰውን አስመልክቶ ወዘተርፈ የሚሰጡ ትምህርቶች ዘመም ያሉ ናቸው፣ ግን ብዙ ሰው አያስተውላቸው። ሁለተኛው ህመም የጸጋ ስጦታዎች አጠቃቀም ችግርና የጸጋ ስጦታዎችን ለግል መጠቀሚያ ማድረግ እየተስፋፋ ነው። ሃይ የሚለው ገደብህን እየጣስክ ነው፣ እዚህ ጋር ቆም በል የሚል ደፋር መሪ አላየሁም፣ አልሰማሁም። እኔ በበኩሌ የመንፈስ ቅዱስ ጸጋ ስጦታዎች አጠቃቀምን አስመልክቶ ማሰብ ትችላላችሁ። በተለምዶ 12ቱ ከሚባሉት የጸጋ ስጦታዎች መካከል በተለይ የእውቀት ቃል መገለጥ የሚባለው የእምነት ስጦታ፣ የመፈወስ ስጦታ፣ ትንቢት፣ ልሳን፣ እነዚህ የመሳሰሉት በአሁኑ ጊዜ መነገጃ መሸቀጫ ሆነዋል፣ ሸቀጥ ሆነዋል። እጅ ጫና አድርጎ በላምጣ ገንዘብ፣ አንድ የትንቢት ቃል ተናግሮ አምጡ ገንዘብ፣ አንድ የፈውስ መልእክት አስተካክሎ ተፈወሰም አልተፈወሰ ገንዘቡን አምጣ ቀድመ ሆነዋል። የእነዚህ ስጦታዎች ትክክለኛ ትርጉማቸውን ካለመረዳት ጀምሮ አጠቃቀማቸው ላይ አለማወቅ ብቻ አይደለም፣ ድፍረት፣ በጣም ኃይለኛ ድፍረት በተመላበት መንገድ ለንግድ እየዋሉ ነው። እግዚአብሔር ይድረስልን፣ ይድረስልን ወገኖች፣ ጣልቃ ይግባ። መሪዎች ፈርታችኋል አውቃለሁ። ምክንያቱም እዚህም ያ ብዙ ከትውልዱ አብዛኛው ተመለስ ቢሉ ስለማይመለስ ነገር ከምንጎረጉር ብላችሁ መሪዎች በፍርሃት ዝም ብላችኋል። የአቅሜን ያህል ልናገር። ያላችሁ ሁላችሁም አድምጡ። ስተት ነው፣ ስተት ነው። ጸጋ አይሸጥም። በነፃ ተቀበልን፣ በነፃ እንሰጣለን። ክብር ለጌታ እግዚአብሔር ይሁን። በነፃ ሰጥቶናል፣ በነፃ እንሰጣለን።